አደይ ይላችኋል ማለት ነው። አደይን ይዤ መጥቻለሁ። እንግዲህ ክፍል 15 ላይ እንዳየነው ዳዊትም ባርኮቴን ፍቅር ይዟቸዋል ከአደይ ማለት ነው። ምን ይሻላል? ምን ይሻላል? ፍቅርም አደይን ትጠላታለች፣ ታሰቃያታለች። ባርኮቴም ደግሞ ፍቅርን ታያትናገሪ፣ ለሰራተኛ ክብር ይኑርሽ ይላል እና ዳዊትም ደግሞ በእንግድነቱ መጥቶ በፍቅር በአደይ ፍቅር ወደቅኩ እያለ ነው። ፍቅር ደግሞ እንትን ዳዊትን ትወደዋለች ማለት ነው። ከዛ በዛም የተነሳ ይመስለኛል ተው አትሆንም እኔ ወዳለው እያለች ያለው ሁለት ሰው ወዷታል አደይን። የሚገርማችሁ ነገር አደይን ሁለት ሰው የወደዳት ለምንድን ነው? ዳዊትና ባርኮቴ እንግዲህ የቤት ልጅ ነው፣ ሰራተኛ ደግሞ አደይ ናት እና እንደዛ ስለሆኑ ነገሩ እንዴት ወዴት እየሄደ ነው? ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ክፍል 16ን አደይን ይዤላችሁ መጥቻለሁ። አደይ እንግዲህ የቤት ሰራተኛ ስትሆን ፍቅርና ባርኮቴ የቤት ልጆች ሲሆኑ እንግዲህ ፍቅር በጣም ትጠላታለች፣ አደይን በጣም ታሰቃያታለች። እያሰቃየቻት እርሜ ዘላለሟን ነው መኖር የያዘችው ማለት ነው ውድ ቤተሰቦቼ። ግን እሷ እንደዛም ሆኖ እረፍት የላትም ማለት ነው። ባርኮቴ ደግሞ ተይ አደይ ጋር ትያያዥ፣ አደይ ጥሩ ልጅ ናት፣ ምስኪን ልጅ ናት፣ ስለዚህ አደይን አትጨቅጭቂያት እያለ ነው ማለት ነው። እሷ ደግሞ አይቻልም አደይን ማሰቃየት አለብኝ እያለች እያሰቃያቻት ትገኛለች ማለት ነው ውድ ቤተሰቦቼ። አደይ እንግዲህ በጣም ምስኪን ጨዋ ልጅ ናት ማለት ነው። ከስራዋ ውጭ ሌላ ነገር የማታይ ናት ማለት ነው። ግን እሷ ፍቅር ደግሞ ትጠላታለች። ፍቅር ደግሞ ሁሉ ነገር በቃ ፍቅር ጋር ያለ በሙሉ ፍቅርን ነው የምጠላው ማለት ነው። ፍቅር እንግዲህ ለምን እንደምጠላት አደይን ባላቅም ማለት ነው በጣም ትጠላታለች ማለት ነው። ያው አደይ ግን ምስኪን ልጅ ነች፣ ራሷን ዝቅ አድርጋ እየሰራች ቤተሰቦቿን የምታስተዳድር ናት። ግን እንደዛም ሆኖ አደይን ግን ታሰቃያታለች እቺ ፍቅር ማለት ነው። እንግዲህ ዘመር ነን ብሎ የመጡ እንግዶችም ደግሞ ከአደይ ፍቅር ይዞናል እያለ ነው ማለት ነው። ዳዊት ፍቅር ይዞኛል አለ። ፍቅር ከያዘው እንግዲህ እኛ ምን እንደምናደርግ አላቅም። ባርኮቴም እንግዲህ ፍቅር ይዞታል። ፍቅር በጣም ከፍተኛ ፍቅር ነው የያዘው ባርኮቴም ማለት ነው። ባርኮቴ እንግዲህ የቤት ልጅ ነው፣ ግን ፍቅር ደግሞ የእሷ ሰራተኛ ነች ማለት ነው። ለምን ፍቅር እንደያዛቸው አላቅም። ከአንድ ቤት ሁለት ልጅ ፍቅር ይዟቸዋል ዘመድ ያማኖቶቹ። ግን እንዲያም ሆኖ ፍቅር ደግሞ አደይን አትወዳትም። ዳዊትም ደግሞ በየበለጠ ታፈቅረዋለች። ዳዊት ደግሞ እኔ አልፈልግሽም፣ የራሴ ህይወት አለኝ፣ የምወዳት ልጅ አለች፣ ስለዚህ አንቺን አልፈልግም ብሏት አደይን እንግዲህ እያሰቃዩት እየተበቀሉ ይገኛል ማለት ነው ውዶች። እና አደይ ሆኗል ስራቸው። እንግዲህ ፍቅር ደግሞ ልታስቀምጣት አልቻለችም። በዛ ላይ 3 ወንድ ነው አደይም በነገራችን ላይ የሚወዳት። በር ጋር የሚቀመጥም ልጅ አለ የሚወዳት። እሱም ሱቅ ስትሄድ የጠየቃት ነው፣ ግን በጥፊ መታችሁ ሊስማት ሲል ከዛ በኋላ ደግሞ እንትና እንደዚሁ ሊስማት ሲል በጥፊ ዳዊትንም በጥፊ እንግዲህ ባርኮቴም ለመናገር ፈልጓል ፍቅሩን። እባክሽ ፍቅሬን ተቀበይኝ፣ ካየሁሽ ጀምሮ እኔ በፍቅር ልሞት ነው አደይ የኔ ውድ አበባ እያላት ነው ማለት ነው። እሷም ደግሞ ግን አሁን ላይ ፍቅርን እየተቀበለች አይደለም። ለምንድን ነው ለምን እንደሆነ ባይገባኛ። አደይ በጣም ምስኪን ልጅ ነች፣ በጣም ምስኪን ነች ማለት ነው። እንደዛም ሆኖ ግን አደይ ፈላጊዋ ብዙ ነው፣ ግን እሷ ፍቅር አትፈልግም። ፍቅር ሾይጧን ናት፣ ሾይጧን ከትር ሾይጣን ወላሂ እላችኋለሁ። እና አደይ በጣም ምስኪን ልጅ ነች። በጣም ምን ብዬ ነገራችሁ፣ በጣም ምስኪን ነች አደይ ማለት ነው። እና አደይን እንግዲህ የጠሉባት መንስኤ ምንድን ነው? ለምንድን ነው? ለምን ጠሏት? ፍቅር ለምን ጠላቻት አደይን የጠላቻት መንስኤ እኮ ለምን ከባርኮቴ ጋር ትጫወቻለሽ? ለምን ባርኮቴም ደግሞ ይወዳታል።
አደይን ማለት ነው። ፍቅሬን ልግለጽላት እያለ ነበር ማለት ነው። በጣም ስለሚወዳት ምንም ማድረግ አይቻልም። እየሰራሁ ነው በነገራችን ላይ ማንኳኳባቸው እና አደይ እንግዲህ በጣም መልካም አስተዋይ ልጅ እንደሆነ ሁላችንም እናውቃለን ማለት ነው። ግን ሰው ሁሉም ፈልገዋታል። ፍቅር ግን ሸይጣን ከቴር ሸይጣን ናት ማለት ነው። እንግዲህ ፍቅር ያለችበት እና ያሉበት ደረጃ አንድም ባይሆኑ ፍቅር የቤት ልጅ ናት። እችኛዋ ደግሞ የውጭ ልጅ ናት። ተዛላት ግን እሷ እንደዛ ሆኖ ችግር የተፈጠረው ከማን ጋር ነው? አደይ በጣም ምስኪን ልጅ ነች እላችኋለሁኝ። አደይ እንግዲህ በጣም ምስኪን ነች፣ የዋህ ነች፣ ያላት አክብሮት ለሰው ክብር አላት። እች ፍቅር ግን ውይ ሸይጧን ወላሂ ፍቅር በጣም መጥፎ ልጅ ናት ማለት ነው። የነ ባርኮት እናትም አደይን በጣም ነው የምትወዳት። ሁሉም አደይን ብቻ ግን ሁሉም ሰው ይወዳታል። ፍቅር ለዛም ቅናትም ስላለባት ይመስለኛል ከአደይ ጋር እየተጣላች ያለችው ማለት ነው። አደይ ጋር እንግዲህ አይጥና ድመት ሆኖ እየተደባደቡ ነው ማለት ነው። ፍቅር ባርኮቴም ደግሞ ቻያት ምንም ችግር የለም የፍቅርን ለእኔ ታዩ ብሎ እና አደይን ምን አድርጌ ነው የምትይው ብሎ አደይ ፍቅርን በጥፊ ሁሉም በጥፊ ደግሞ የነ ባርኮት ዘመድ የመጣቻለ ማለት ነው። እሷም እንግዲህ እየፈለገቻት እሷም ታሰቃያታለች። ሁሉም ብቻ አደይን ሁሉም ያሰቃያታል። እሷ ግን ቦታ የላትም ማለት ነው ለነሱ። ምክንያቱም ስለሚጠላቸው ስለሚጠሏት እሷም እነሱም ደግሞ ብቻ ይጣላሉ፣ ይደባደባሉ። አደይ ማለት በጣም ምስኪን ልጅ ነች፣ ላወቃት ማለት ነው። በጣም የዋህ ጨዋ ፍቅር የሆነች ልጅ አደይ ነች ማለት ነው። አደይ የኔ ምስኪን ማለት ነው። አደይ የኔ ውድ አበባ እላችኋለሁኝና አደይ በጣም ምስኪን ሰራተኛ ናት። ግን እንደዛም ሆኖ ፍቅርና ይችንትና መርዝ ናቸው ውዶቼ ማለት ነው። አላስቀምጧትም፣ ስራዋን እንድትሰራ አላደረጓትም። አደይ በጣም ምስኪን ልጅ ነች። በጣም ምስኪን ከሚባለው በላይ እላችኋለሁ። እንደዛ ሆኖ ግን አደይን በቤት እንድትቀመጥ አይፈልጉም። ምክንያቱም ፍቅር ደግሞ በጣም መጥፎ ልጅ ነች። እንደዛም ሆና ግን ፍቅር አደይ ጋር ይጣላሉ፣ ይናፍቃሉ፣ ይጣላሉ፣ ይታረቃሉ። ግን ፍቅርን በጣም የቻለቻት አደይ በነገራችን ላይ አደይ በጣም ምስኪን እንደመሆኗ በጣም ይዛታለች ማለት ነው። በጣም ምስኪን ነች፣ በጣም ምስኪን ልጅ ስለሆነች ማለት ነው። እና አደይ የኔ አበባ አይዞሽ እያል ማበረታታት እንጂ ይቺ ፍቅር የምትባልማ መርዝ ሸይጣን ያንሳትና ከምድረ ገጽ። እውነቴን ነው የምላችሁ በጣም መጥፎ ልጅ ማለት ፍቅር ነው። እንደ ፍቅር መጥፎ ልጅ የለም። ግን አደይ በጣም ጨዋ ምስኪን ልጅ ነች። በቃ እንደው ምን ብዬ ልንገራችሁ ማለት ነው። ምን ብዬ ልንገራችሁ አደይን እንግዲህ ብዙ ሰው ይፈልጋታል። ፈላጊዋ ብዙ ነው እና ማፍቀር እንግዲህ አለብኝ ማንኛውን ላፍቅር እያለች ነው ማለት ነው። እንግዲህ በአደይ መካከል አደይን ሁሉም ሰው ጠልቷታል። በእርግጥ ግን እንደዛም ቢሆንባትም እሷ አሁን ላይ በጣም ጨዋ ፍቅር አስተዋይ በቃ ምን ብዬ ንገራችሁ። ዳዊትም አፍቅሯታል። አሁን ደግሞ ዳዊትና አስገድዳ ስትስመው ዳዊትን እንትና አደይ አይታለች ማለት ነው። አደይም ጋር እንግዲህ ምን እንደሚፈጠር ቀጣይ ላይ ደግሞ እናያለን ማለት ነው። አሁን ላይ ግን ባርኮቴም ያው ፍቅር እናንተና 10 ነው የሚሰሯት ማለት ነው። አደይን እንግዲህ እንትን ይሉባታል። ከሰል እያቀጣጠሉ ቤቱን ዘግተው ይሄዱባታል። እሷ እንድትሞት ይፈልጋሉ። ማቃይች ፍቅር የምትባለው በጣም ተንከሲስ ናት ማለት ነው። እንግዲህ አደይ መቻል አለብሽ ተብላ ቁጭ ብላ እየቻለቻቸው ነው ሁለቱንም ማለት ነው። አደይ ማለት በጣም ምስኪን ልጅ ነች፣ በጣም ከሚባለው በላይ ማለት ነው። እቺ ፍቅር ደግሞ ተንከሲስ ናት ማለት ነው ውዶችዬ። በዚህ ልክ ነው እንግዲህ
ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ። ባይ